ኢትዮጵያ ባለፈው አንድ ዓመት ከ640 ሺህ ቶን በላይ ቡና ለዓለም ገበያ ልካለች። በዚህም ከፍተኛ የውጭ ምንዛሪ አግኝታለች። በተለያዩ የዓለም ሀገራት በሚገኙ ታላላቅ ሆቴሎች ጣዕም ያላቸው ቡናዎች ተመርጠው ይጠጣሉ። ይህ የኢትዮጵያ ስኬት ሆኖ በተባበሩት አረብ ኤሚሬቶች እየተካሄደ በሚገኘው የዓለም የመንግስታት ጉባኤ ላይ ተነስቷል። በዚህ ጉባኤ ላይ ኢትዮጵያ ባለፉት ጊዜያቶች የመጪው ዘመን መንግስታት ምን መምሰል አለባቸው በሚሉት ጉዳዮች ተንተርሶ በቴክኖሎጂ ሽግግር እያደረገች ያለውን የነቃ ተሳትፎ ለዓለም ማህበረሰብ ያስተዋወቀችበት አጠቃላይ ስኬታማ ስራዎችም የተሰራበት ነበር። የጉባኤ መጪው መንግስታት ምን መምሰል አለባቸው የሚሉትንም ሐሳቦች ኢትዮጵያ ያነሳችበት ነበር። የወደፊት መንግስታት ተላማጅና ተለማጭ መሆን መቻል አለባቸው። ኢተገማች ከሆነው ተለዋዋጭ ሁኔታ አንፃር መንግስታት አይበገሬ መሆን መቻል አለባቸው። አይበገሬ የሆነ ስርዓት፣ አይበገሬ የሆነ ማህበረሰብ የሚፈጥሩ ሊሆኑ ይገባል። ይህንን ባህሪ የተላበሱ ሊሆኑ ይገባል የወደፊት መንግስታት የሚል እምነት አለን። ይህንን ነው በሚገባ ስናነሳ የነበረው። የወደፊት መንግስታት ቴክኖሎጂን በሚገባ የሚጠቀሙ፣ ቴክኖሎጂን በአግባቡ የሚጠቀሙ ዜጎችን መፍጠር ላይ ትኩረት ሊያደርጉ ይገባል። መንግስት ከህዝቡ ጋር የሚያደርገው ትብብር፣ መንግስት የግል ሴክተሩና ህዝቡ የሚያደርጉት ትብብርን ይገልጻል። መንግስታት የፈጠራ የፍጥነትና የዝላይ መንገድን ተከትለው ካልሰሩ በስተቀር ውጤታማ ሊሆኑ አይችሉም ብለን እናምናለን። ባለፉት ዓመታት መንግስታችን እነዚህን ታሳቢ በማድረግ በአጭር ጊዜ ውስጥ ለውጥ አምጥቷል። ይህንን ተሞክሮ ነው እንግዲህ በዚህ መድረክም ላይ በሚገባ ለማንጸባረቅ የሞከር ነው። በተባበሩት አረብ ኤሚሬቶች እየተካሄደ ባለው የዓለም የመንግስታት ጉባኤ ኢትዮጵያ አሁናዊ አቋሟንና የተጓዘችበትን የመንግስታዊ የለውጥ ስርዓት ለዓለም አቀፍ ማህበረሰብ እያጋራች ሲሆን ፍትህ የሚሹና ጂኦፖለቲካዊ እንዲሁም አህጉራዊ ጥያቄዎችን አንስታለች። ዋነኛው የዚህ ጉባኤ ከሌሎች ዓለማቶች ወደ 125 አገራቶች ከፍተኛ ደረጃ የተገኙበት ነው። ከ500 በላይ ሚኒስተሮች ነው ያሉት። አጠቃላይ ወደ 7000 አካባቢ በላይ የሚሆን ታዳሚ ያለበት ቦታ ኢትዮጵያ የምታራምደውን አስተሳሰቡን ለዓለም አስተጋባን። አሁን ያለነው ዓለም ሁላችንም በጋራ ልንኖርበት የሚችል ዓለም ነው። ወደዛ ሳንሳብ ወደፊት በጋራ መጓዝ እንችላለን የሚል እሳቤን ነው ለዓለም ያሳወቅ ነው። አሁን ያለው የዓለም የፋይናንስ ስርዓት እና ተቋማት አፍሪካ መድረኩ ላይ ባልነበረችበት ወቅት፣ ጠረጴዛው ላይ ባልነበረችበት ወቅት የተዋቀሩ ስርዓቶች ናቸው፣ የተዘረጉ ስርዓቶች ናቸው። ስለሆነም የአፍሪካ ጥቅም በሚገባ የተንጸባረቀባቸው አይደሉም። ስለዚህ ዓለም አቀፍ የፋይናንስ ተቋማት በፋይናንስ አቅርቦት ሂደትም አላስፈላጊ ጫናዎች እና ጥምዘዛዎች መወገድ መቻል አለባቸው። አጠቃላይ ሂደቱ ፍትሃዊ መሆን መቻል አለበት። ስለዚህ ከዚህ አኳያ ያሉ ችግሮች ሊፈቱ ይገባል የሚል እምነት አለን። እነዛን ድምጾች በዚህ መድረክም በሚገባ ያስተጋባንበት ሁኔታ ነው ያለው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከጉባኤው ጎን ለጎን ዓለም አቀፍ የንግድ ድርጅት መሪዎች ጋር ስኬታማ ውይይቶችንም አድርገዋል። ኢትዮጵያ በዚህ ጉባኤ ላይ በአረንጓዴ ልማት፣ በቴክኖሎጂ ሽግግርና የአፍሪካ ነፃ የንግድ ቀጠና ዙሪያ በርካታ ውይይቶችንም አድርጋለች።